በተለይ የዛሬው እንግዳችን አንጋፋ የምንላቸው ድምፃውያንን ግጥምና ዜማ በመስጠት ነዋይ ደበበ፣ አለማየሁ እሸቴ፣ አረጋኸኝ ወራሽ፣ በዛወርቅ፣ ማዲንጎ አፈወርቅ በ1990ዎቹ አካባቢ የኩሩ ህዝቦች መኖሪያ የብሔር ብሔር ቡቃያ የተሰኘ ዜማን አበርክቶልናል። ለምሳሌ ለኤፍሬም ታምሮ የሰራውለትን ዜማ በሰማው እኔ ስሰራውና ኤፍሬም ውሸት ነው ይሄ ዜማ ይሄ አይደለም ነው የምትለው። አገርም ከውሃ ወንዝም ከወደቡ ተለያይቶ ቀርቶ ድንበር ከገደቡ ሂድ አገር ግባ ይባላል ወይ ሰው ስንት ነገር ይዞ የማይመልሰው ትላለች። ተሽከረከርክ እየሰማው ስትሄድ ሚስትህ ልጆችህ በሰላም ወጥተህ በሰላም እንድትገባላቸው ይፈልጋሉ እያልኩ ስነግርህ በዜማ አድርጌ ተሽከርካሪው እንደዛ ብለን እየነገርን ፍሬን የማይዝልህ ከሆነ ምን ዋጋ አለው? ሰላም የተከበራችሁና የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? እነሆ ሳምንቱን ጠብቀን ተገናኘን። ዛሬ ቲዮስ መልቲ ሚዲያ አዲስ እንግዳ ይዞላችሁ ቀርቧል። በዛሬ ቆይታችን ስለ ህይወታቸው እያነሳን ስለ መንገድ ደህንነትም እየተጨዋወትን ጥሩ ቆይታ እናደርጋለን። በተለይ የዛሬው እንግዳችን በተለያዩ የኪነ ጥበብ ዘርፍ 3 አስርት ዓመታትን የላቀ አስተዋጽኦ አበርክቷል። በተለይ አንጋፋ የምንላቸው ድምፃውያንን ግጥምና ዜማ በመስጠት እንዲታወቁ በማድረግ የላቀውን ድርሻ ይዞ ይገኛል። ላብነት ያህል ነዋይ ደበበ፣ አለማየሁ እሸቴ፣ አረጋኸኝ ወራሽ፣ በዛወርቅ፣ ማዲንጎ አፈወርቅ ወደ 20-30 የሚሆኑ ድምፃውያኖች ከዛሬ እንግዳችን ጋር ተገናኝተዋል። በተለይ በ1990ዎቹ አካባቢ የሀገር መከላከያን የተመለከተ የኩሩ ህዝቦች መኖሪያ የብሔር ብሔር ቡቃያ የተሰኘ ዜማን አበርክቶልናል። የዛሬው እንግዳችን ራሱ ስሙን በማስተዋወቅ እኔም ካጎደልኩኝ ጨምሮ ያስተዋውቀናል። እስቲ እንተዋወቅ። አርቲስት ዘላለም መኩሪያ እባላለሁ። ያው የዜማና ግጥም ደራሲ፣ ፕሮዲውሰር ብዙ ነው፣ ሙያው ብዙ ነው። የሚዲያ ሰው ነው። በአጠቃላይ የሚዲያ ሰው በሚለው ቢያዝ ጥሩ ነው። መልካም። ስለ ቤተሰብ ሁኔታ እስቲ እናውራ። ቴዲ ታወቃቸዋል ብዬ አስባለሁ። እንግዲህ ስለ ቤተሰብ በሚዲያ ማቆም ሰው አንዳንድ ጊዜ በአካል ስታገኘው አብረህ ሁሌ ፋሚሊውን ከአንድ ስሜት አለውና በአካል ካየሁት ከአንድ ሰዓት በፊት ነው። በአንድ ሰዓት ግን በፍጥነትም ፋሚሊ የሆን ነውንና ዛሬ እድለኛ ነን። በእኔ በኩል በተለይም አንዱ የዘለልከው በመንገድ ደህንነት ዙሪያ ላይ በተለይ ኢንተርቴይንመንቱ ላይ ከኛ በላይ ዋጋ እንደከፈለ ዛሬ ከመጋረጃው ጀርባ የሚታወቀው ግጥምና ዜማው ተጨማሪ ግን ቅድም ከካሜራ ጀርባ ሳትጠይቀው ነበርና በዛ ላይ በትኩረት ዛሬ የምናወራው መንገድ ደህንነትን በተቻለው መጠን ለማገዝ ብዙ የለፋ ብዙ የጣረ ብዙ አርካይቭ እንዳለው ዛሬ መረጃ ደርሶናልና እዛ ላይ ብዙ ግንዛቤ ብዙ መልእክትም መጨረሻም ላይ መንገድ ደህንነቱን በተመለከተ ብዙ ቃል የምናስገባ ነገር ይኖራል ብዬ አስባለሁ። በተለይ ስለ ቤተሰብ ያስተዋውቀንና እንደው ዘሌ ያው ፋሚሊው ሰፊ ነው። እስቲ እንተዋወቅ ስለ ቤተሰብ። ያው ቤተሰብ እንግዲህ አንዳንድ ጊዜ እንዴት ተወለ ምናምን እንደዚህ የተለያዩ ይሄ ኮመንት ጥያቄዎች አሉ። ግን ሁላችንም ማለት እንደ ኢትዮጵያዊ ስትሆን ሁላችንም አስተዳደጋችንም አዋዋላችንም ኑሯችንም እንደው ይሄ ከሚሊዮነር ቤተሰብ መጣው የሚል ብዙ ተገኘው። ሁሉም እንዳመጣጡ እንደመጣበት ነው። የኔም አመጣጥ ከጥሩ ቤተሰብ ነው የመጣሁት። ጥሩ ቤተሰብ ስል ይሄ በሀብት በምን አይደለም። ጥሩ ቤተሰብ ማለት በሃይማኖት ኮትኩቶ የሚያሳድጉት ቤተሰብ እውቀት እንዲያውቅላቸው ከቄስ ትምህርት ቤት ጀምሮ አስተምረውኝ ማለት እንድታውቅላቸው ከሚጥሩ ቤተሰቦች ነው የተፈጠርኩት እና እንግዲህ ሰፊውን እድሜን ከትምህርት ባሻገር በጥበብ ውስጥ ነው የኖርኩት። እንግዲህ ያው እንዲህ ስታየኝ ልጅ እንዳልመስልህ ማለት ከ35 ዓመት በላይ በኪነ ጥበብ ውስጥ ነው የኖርኩት፣ በአርት ውስጥ ማለት ነው እና በዜማና ግጥም ደራሲነት፣ በፕሮዲውሰርነት ኢትዮጵያን አይድልስ በማወዳደር
ትላልቅ ሀገራዊ ህብረ ዝማሬዎች በመስራት የኩሩ ህዝቦች መኖሪያ የአፍሪካ ህብረት መዝሙር፣ የኮፒራይት መዝሙሮች፣ ለአርበኞች የሚሆኑ መዝሙሮች እንደዚህ ህብረ ዝማሬዎች በብዛት ወደ እኔ ይመጡ ነበር። እንደዚህ በተለይ ከመከላከያ ሰራዊት ጋር ያሉ ብዙ ያው ሀገራዊ ጉዳይ እንግዲህ ስትፈጠር ለዚህ ለአርቱ አገር ሰላም ከሌለ ምንም ነገር የለም። ስለዚህ ከዚህ ከሀገር መከላከያ ጋር ብዙ ነገሮች ያገናኙኛል። ቀደም ለማንሳት እንደሞከረው አገር ሰላም የሚሆነው ከዚህ ውጪ ደግሞ የተለያዩ አደጋዎች በሰው ልጅ ላይ ሲከሰቱ ከጦርነት ውጪ ትልቅ አደጋ እያስከተለ ያለው አሁን ቀደም እንዳነሳው የዚሁ የመንገድ ደህንነትና የትራፊክ አደጋ ጉዳይ ነው። እሱም የራሳችን ስለሆነ በሱም ላይ ብዙ ነገሮችን እየሰራው ኖር ያለው እንግዲህ እንዲህ እያለን እስካሁን ደርሰናል ለማለት ነው። ስለሱ በጥልቀት እናነሳለን። በተለይ የመጀመሪያ ዜማ ድርሰት ነው የሚቀድመው ወይስ የግጥም ለማነስ ነው የሰራው? ያኔ ደግሞ ከድምፃውያን ጋር በተለይ ወጣ ብላችሁ ዜማም የማስጠናቱ ነገር አለና የበለጠ ቁርኝትስ ያለ የመጀመሪያው ስራ ነው? የመጀመሪያ ዘራይ ለኬኔዲ መንገሻ የሰራውለት ነው። ሄድመጣ ብላ ዘወርወር የሚላል እና የታወቀበት ስራው ነው። የመጀመሪያ ስናይ ኬኔዲ መንገሻ ነው። ከዛ ጎን ለጎን አለማየሁ እሸቴ ነው እያለ ይቀጥላል። ማህሙድ ብዙ ነው። ኤፍሬም አሊዬ በጣም ብዙ ናቸው። ሴት ኩኩ፣ ነፃነት፣ በዛወርቅ ብዙ ናቸው። እንግዲህ ባህሎችም ብዙ ናቸው። ባህልም ብዙ ያው የእናንተ የሚያሳዝነው ከካሜራው ጀርባ ነው ያላችሁ፣ ከጥበቡ ጀርባ ነው ያላችሁ። እንግዲህ አንተ በጣም ፊትህን እንድናውቀው ያደረገን የምናመሰግነውም አይድል የአይድል ዳኛ እያለን የምናውቀውና አንዳንድ ጊዜ ከጥበቡ ጀርባ ያሉ በጣም ፓወርፉል የሆኑ ሰዎችን ሳናቃቸው እናንተም ወደ ሚዲያ ትመጡ አዳ በዛ አጋጣሚ ያንተን ፊት እንድናይ ያደረገን ኢትዮጵያን አይድልስ ላይ የዳኝነት ጥበብ ይታይ ነበር። ከዲሲፕሊን ጋር ድምፅም አልዘፈንክበትም እንጂ መብረቅ ነው። ድምፅ ዘፍን አልኖ ሞክረው ታውቃለህ? ነገራችን ላይ የድምፁ ብቻ ሳይሆን አይዶል ሲነሳ እኛ ከክፍለ ሀገር ሆነን ነው እንግዲህ ገና ሃይ ስኩል ላይ ሆነን ስናይ ነበርውና እንፈራቸው ነበር። በተለይ ሙሉ ገበየው አለ፣ አንደኛው ደግሞ ፈለቀ አሜሪካ መሰለኝ አሜሪካ እንፈራቸው ነበር በስክሪንም ሆነን። በተለይ ደግሞ በጣም ሙሉ ገጠመኙ ደስ የሚለኝ በሬውን ሽጦ የመጣ ማሳረፉኝ ዘመድ የለኝም የሚገጥማቸው ሙሉ ገበየው እንዳስተውልኝ ነበር። አዎ ልክ ነው። እስቲ ገጠመኞች እንዴት ታስታውሳቸዋለህ? ብዙ ገጠመኝ ነው። አሁን እንደው እንደዚህ ማለት እንደዚህ አይነት ቦታ ላይ ስትሆን በብዛት በየጊዜው ስለሚያዩ እንትን ነው ቤተሰብ ነው የምትሆነው። ያው የሚዲያ ሰው ስትሆን ቤተሰብ ነው የምትሆነው እና እንዲሁ ዝም ብሎ አንድ ጊዜ እንዲሁ ቤተክርስቲያን ለመሳለም ዮሐንስ አካባቢ ስገባ አንዲት ልጅ ትክ ብላ ታየኛለች። ዝም ብዬ ምንድን ነው ብዬ ያው ሁሉም ሰው ሰላም ነው የሚል እና ሳያት ፈገግ ትላለች። ከዛ ዞር ሲሉ እናቷ እሷን አዩና እኔን አዩ። አንተ አሉኝ ደግሞ መተህ ሰላም አትለኝም አሉ። ሄድኩኝ ሳምኳቸው ምናምን አስሚውም እንዲህ አሏት። ሳመችኝና ከዛ በኋላ እንዴ መቼ ነው ለመሆኑ የመጣው ስትል ልጅቷ በሳቅ ማታች። ከዛ እንዴ የከሌ ልጅ አይደለም እንዴ ስትል ልጅቷ እንደገና በጣም ሳቀች። አረ እሱ እኮ አይደለም አንተ እዚሁ ትፈትነኛል። እና እንደዚህ አይነት ሁልጊዜ ቤተሰብ ሆነናል። በብዛት ከህዝቡ ጋር ቤተሰብ የሆንበት ፕሮግራም ነው እና እንደዚህ አይነት በርካታ ገጠመኞች ናቸው። የኔ ጥያቄ አልተመለሰም። በዚህ ድምጽህ ከመገጠም ዜማ መስጠት ተጨማሪ እንደው አንጎራጉረበት አጣቀመኝ። ድምጽህ በጣም ፓወርፉል ነው። ልክ ነው፣ ግን የኔ ለመናገር ነው በብዛት ለንግግር ነው። ዜማዬን እንኳን ስሰራ ለምሳሌ ለኤፍሬም ታምሮ የሰራውለትን ዜማ በሰማው እኔ ስሰራውና ኤፍሬም ውሸት ነው ይሄ ዜማ ይሄ አይደለም ነው የምትለው። እንደዚህ ማዲንጎም ሲሰራ እንደዚህ ብዙዎቹ የኔን ከጉሮሬ ከውስጥ ነው የሚወስዱት፣ ስሜቱን ነው የሚወስዱት። እኔ ጨርሼ ነው የማወጣው፣ ግን እኔ በደንብ እንደነሱ ቀልጬ ማንጎራጎር ምናምን አይደለም። እነሱ ግን በቃ ህይወት ይዘሩ ሌላ ዜማ ነው የሚሆነው እነሱ ውስጥ ሲገባ።
እና እኔ ሰርቼ አላውቅም። ደስ ይላል። ጥበብ ሳይቀላቀል ሲሆን እንደየችሎታችን ሲሆን አንዳንድ ጊዜ በየዘርፋችንም ሁሉን ነገር እየነካካን ነው ጥበቡንም ቢዝነሳችንን ፌል የሚያደርግ። አንዳንዱ ሰው ምግብ ቤት ይከፍትና እሱ ወጥ ሰሪ፣ እሱ ማናጀር፣ እሱ ማሚውና ቢዝነሱ አይቀጥልም። ጥበብም እንደየጥበቡ ስትሰጠው ደስ ይላል። እስቲ አስታውሰን፣ በተለይ አንጋፋ አርቲስቶች ናቸውና የተወሰኑ ስራዎቻቸውን የምታስታውሰው ህዝብ ዘንድ ዘልቆ የገቡት በተለይ የማነሳቸው ማዲንጎ፣ እንዲሁም ኤፍሬም ታምሩ፣ አረጋኝ ወራሽ ሳናቃቸው ቤተሰብ ይሆን ልጅ ሆነን ያደግንባቸው ናቸው። ከዛ ባሻገር ደግሞ የሆነ የቅርብ እንዲመስሉን አሁንም አይተህ ከሆነ የተለያዩ የድምፅ ውድድሮች ላይ የእናንተ ስራዎች ናቸው መወዳደሪያ ሆነው የመጡት እና እስቲ ዘፈኖቹን አስታውሰን፣ እዛ ላይስ መቅረባቸው የሚሰማ ስሜት ምንድን ነው? ብዙ ናቸው መቼም እንዲህ ልል አልችልም። በጣም ብዙ ናቸው። ድምፃያኖቹን ራሱ መጥራት እንኳን ብዙ ነው፣ እንኳን ዘፈኖቹን ይቅርና ዘፈኖቹ ብዙ ናቸው። ግን እንደነገርኩ ነው ማህሙድ፣ አለማየሁ እሸቴ፣ ኤፍሬም፣ አረጋኝ፣ ጸጋዬ እሸቱ፣ ወጣቶቹ እነ ኬኔዲ፣ እነ ማዲንጎ፣ ህብረ ዝማሬዎች ላይ ላፎንቴኖች፣ እነ ቴዲ አፍሮን ጨምሮ የተለያዩ ህብረ ዝማሬዎች ላይ ተሳተፉ አሉ። ከሴቶች ማርታ ኩኩ፣ ነፃነት በዛወርቅ፣ ከባህል እነ ማናልቦሽ፣ እነ ታደሰ አለሙ እያለ ብዙ እነመሰሉ እንደዚህ ብዙ ናቸው። የሰርግማው ብዙ ነው፣ በጣም ብዙ ነው። እንዲህ በተነትነው ብዙ ናቸው። ያንተ ጥበብ ብዙ ነው፣ ብዙ ናቸው። በተለይ ማሳተምም በእጀባ ላይ የእናንተ ምክር የሚሰሙ ወጣቶች ነበሩና ስራዎቻችሁን ስትሰጧቸው በቀላሉ የሚቀበሏችሁ እነማን ናቸው? በተለይ በቀላሉ የሚቀበሉ ብዙ ያው ትላልቆቹ ጎበዞች ናቸው። ቶሎ የመቀበል እንዲህ አዳዲስ ሲሆኑ ትንሽ ያስቸግራሉ ለመዋሃድ ማለት ነው። ግን በብዛት ምንድነው መሰለ እንደዚህ አይነት ስራ ስንሰራ የጥበብ የስራ ስንሰራ መጀመሪያ ነፍስ ለነፍስ ትዋሃዳለህ፣ በደንብ ትግባባለህ፣ ያለውን ነገር ትነጋገራለህ እንዳይጠፉ። ለምሳሌ አንድ ስራ ሰጥቻቸው አሳበለው ከሆነች ቦታ አውጥቻት ነው የሆነ ነገር አልከው ፖፑላር ሆነች እና እንዳጠፋ ቀድመን የምንሰራው ነገር ነበር። መጀመሪያ ምንም እሷ ስለማታውቅ ወዲያው ያወቀች ጊዜ ወይ ከህዝብ ጋር ያለ ጭብጨባ እንዲያበላሻት ቀድመ ይሄ ነገር እንዲህ ነው፣ ይሄ ነገር እንደዚህ ነው፣ ይሄ ነገር እንደዚህ ነው ስትላቸው መጀመሪያ አይገባቸውም። በኋላ ግን ያ ነገር ላይ ሲደርሱ የተለያየ ቦታ ላይ ሲደርሱ ያ ጭብጨባ ሲመጣ ምን ሲል እንዲህ ብሎ ነበር ይረሱታል። ግን ተው ስትላቸው አዎ ለካ እንደዚህ ተብዬ ነበር ይላሉ። እና መጀመሪያ በእንደዚህ ትግባባለህ። ከዛ በኋላ ነው ስራህን ስትሰጣቸው ስራው ውስጣቸው ይገባል ማለት ነው። በተለይ አሁን ቴዲ አፍሮን ስናነሳ እነ አስቴር አወቀን ሁላ እያጀበ ከማነው ትዕግስት በቀለ ጋር በተለይ መስቀል አደባባይ የነበረው መድረክ ላይ የላቀ አስተዋጽኦ ነበራቸው። ቀስ እያሉ ነው የመጡትና ከዛም ግጥምና ዜማ ድርሰት ውስጥ ገብቶም እናንተን የማማከር እና ይልማ ገብረሃንን የማማከር ነገር ነበርና እንዴት ነው እስቲ ቴዲ አፍሮ እናንተ ጋር የነበረው ሌሎች ወጣቶች? አዎ ቴዲ የተወሰነ ነው። ቴዲ ጋር ብዙም ያው እንዴት ምክክር ሁሌም ቢሆን አይቀርም ግን ሌሎቹ ማለት የነ ቴዲ ሌላ እንትን እዛ ቦታ ላይ ይቁም እዛ ይቀበል እንጂ ውስጡ ትልቅ ጉልበት ትልቅ ኃይል ነበር። ለምሳሌ ዛሬ እዚህ ካሜራ የሚቀርጹት ይኖራሉ። እዚህ ሆነው ካሜራ እየቀረጹ ግን ምን ያስባሉ መሰል ነገር የሚገነቡትን ትልቅ ፎቅ ሊያስቡ ይችላሉ። ትልቅ ስቱዲዮ በቃ እንደዚህ ምናምን እና ሰው ግን የሚያየው እዚህ በቃ እየቀረጹ ነው ወይ እንደዚህ ምናምን ብሎ ሊል ይችላል። እዚህ ቁጭ ብለህ አሁን አንተ እየጠየከኝ ነገ ከነገ ወዲያ ግን በቃ አንድ የቴሌቪዥን እንትን መገንባት አለብን ህንፃ ምናምን ብሎ ልክ የዚህ ስቱዲዮ ባለቤት አሁን እዚህ ነው፣ ነገ ግን ኢትዮጵያ ቴሌቪዥን አንድ ቀን እንዲከሱ እንትን ያለ እንደዚህ ገነባሉ ይላል። ግን አሁን ስታየው እዚህ ነው ያለው እና እንደዚህ ያላቸው ልጆች አሉ፣ ውስጣቸው ጉልበት ኃይል ያላቸው ወጣቶች አሉ። በተለይ ደግሞ ይሄ የወጣትነት እድሜ ያንን ኃይል ያንን ጉልበት ስትታጠቅ በቃ ምንም ነገር ለመፈጸሚያ ይረዳሃል። ከመሸ ነው ሁልጊዜ ችግር፣ እየመሸብህ ከሄደ ችግር ነው። እርግጠኛ ነኝ እናንተ በዛ አሁን
20ዎች ውስጥ ምናምን ብጠይቃችሁ እንዴት ነበር እድሜያችሁ 20 ምናምን ዓመት ውስጥ ምናምን ብላችሁ የራሳችሁ የተለየ ህልምና ሩጫ ጉልበት ነበር እና ልክ እንደዛ ነው። እና ብዙዎቹ ሲመጡ ያን ነገር ይዘው ነው የሚመጡት። ግን ያን ነገር በደንብ ማኔጅ ማድረግ ደግሞ የቀደሙ ሰዎች ነው የኛ ነው ኃላፊነት ነበር። እና እንደዛ እያለን ብዙዎቹን ያው ለቁም ነገር በቅተውልናል። ከእንትኑ ላይ ቅድም ከስራ ውስጥ ያልጠቀስከው ግን አሁን ወይም ሳታውቀው አንዱ ስራ የነበረው ቢውልድ ማድረግ ነው። ልጆቹን ግጥምና ዜማ መስጠት ብቻ አልነበረም ስራ ማለት ነው። ቢውልድ ማድረግ ትልቁ ስራ ደግሞ በተለይ አሁን ይሄ ትውልድ አጥቶ የማስበው ዝም ጀጅላ ባላረግም የትውልድ አጥቶ የማስበው በጭብጨባና በሆይታ በሶሻል ሚዲያው ያለው ማራገብ የእናንተ ዘፈኖች ዘመን ተሻገሩ። ያም ዳድማጩኝ ነው ማለት ያውኖቹ እየጠፉ ያሉት ግጥምና ዜማ ይወስዳሉ፣ ይጠፋሉ። ሲጨበጨብ እያጨበጨቡ ይቀጥሉና አሁን አንተ ከተረዳሁት ግን ግጥምና ዜማ መስጠት ቻለም ስራ አይደለም። መጀመሪያ ልጆቹን መገንባት ነው፣ በስነ ልቦና መገንባት ነው። ቢፎር እና አፍተር ዘፈኑ ከምትፈናችሁ በፊት ይሄ ከዘፈናችሁ በኋላ ሊመጣ የሚችለው ነው አብረ ኮንሰልት ማድረግህ። ስለዚህ አሁን ላይ ሆነህ እንግዲህ ያንተ ዘፈኖች ናቸው። አሁንም በየት ብትሄድ አንድ ዘፈን ቢለቀቅ አንድ ቤት ብትገባ 100 ሙዚቃ ብትሰማ እርግጠኛ ነኝ ምናምን 90% የዘጠናዎቹ ነው። አሁን አንዳንድ ጊዜ ተሻጋሪ ነው የሚባለው ዝም ብሎ አይደለም። ዘፈኑ ዘፈን ስለሆነ ብቻ አይደለም፣ በተለያየ ነገር የተጠበበበት ነውና አሁን ላይ ሆነ በዚህ እድሜህ እነዛ ዘፈኖች በሚዲያውም አለ። ሁሉም ሰው ሙዚቃ አሁን የሚከፍትም በእናንተ ሙዚቃ ነው የማስበው። ያስታነጻጽረው እንዴት ነው የሚሰማ? ምንድነው በየዘመኑ የሚወጡ ደስ የሚሉ ነገሮች አሉ። በየጊዜው በየዘመኑ ዘመን የሚሻገሩ ለምሳሌ እኔ በእኛ ጊዜ ሆነን ቀደም ያሉትን የነጥላሁንን የነሙሉቀንን የነምን ስንሰማ ያደግንባቸው ስለነበረ በቃ ወይንም ደግሞ ስራ ከመስራታችን በፊት ላሉት ድምፃያኖች የምንናገረውን ነገር ተነጋግረን ምናምን ተወያይተን ብለን እነዛን ከፍተን በነዛ ደግሞ መንፈሳቸው ወደ አርቱ እንዲሆን እና የነዛን አይነት ደግሞ እንትን ፊውቸር እንዲኖራቸው ምናምን አድርገን ነው። እና የዛን ጊዜ እነዛን እየሰማን አንዳንዶቹ ድሮ ናፋቂ ይሉን በቃ እንደዛ ይመስላል። እና አሁን ደግሞ የኛ እንደዛ ሆኗል። ግን በየዘመኑ ጥሩ ስራዎች አሉ። እኔ በእኛ ጊዜ ጥሩ ነው። በእርግጥ ምንድን ነበር ያኔ ትንሽ ጥሩነቱ ሁልጊዜ የኛ ስራዎች ከምን ጋር መሰል የሚቆሙት ከማህበረሰባችን የሚመነጩት ራሱ ከማህበረሰባችን ችግር፣ ከማህበረሰባችን ደስታ፣ ከማህበራችን ሰባችን ባህል ከዛ ነበር የሚመነጩት። እና ማለት ለምሳሌ ያሳ በለውን እንኳን ዝም ብዬ እንትን ብል አገርም ከውሃው ወንዝም ከወደቡ ተለያይተው ቀርቶ ድንበር ከገደቡ ሂድ አገር ግባ ይባላል ወይ ሰው ስንት ነገር ይዞ የማይመልሰው ትላለች። ያ ማለት ኢትዮ ኤርትራ ጊዜ ገና እንትን ሲል እኛ ቀድመን መተንበይ ነው። አርቲስት እንትኑ መተንበይ ነው ስራው። ግጥሞቻችን ምናምን የሰው ወደ በወሩ መከራን ይረሳል የኔ ከዓመት ባዘን ይታረሳል ትላለች። እና ዘፈን ነው ግን ውስጥን የሚነካ ሁልጊዜ የምንቆመው ከማህበረሰባችን ጋር ነበር። ስድብ አይደለም የምንሰራው የነበረውን ስርዓት ሁልጊዜ አንሰድብ መስደብ አይደለም ስራችን። ግን የነበረው ስርዓት ወይንም ደግሞ ያጨቋኞቹ ያሉበት ቦታ ላይ የትኛውም ቢሮ ውስጥ ሊሆኑ ይችላሉ እነዛ ሰዎች ከማህበረሰባችንን ትንሽ የሚገዳደሩት ግን ከሚስቱ ጋር ሆኖ ከልጆቹም ጋር ሆኖ ከምንም ጋር ሆኖ ሊሰማው የሚችልና ሊቆጠቁጠው የሚችል ነገር ሁልጊዜ ከህዝባችን ጎን ስለምንቆምና ስለምንሰራ የጥበብ ስራው ዛሬ አይደለም ነገ ከነገ ወዲያም ዝም ብሎ ይኖራል። እንደዚህ ባለበት ማህበረሰብ ሁልጊዜ እነዛ ነገሮች በተዘፈኑ ቁጥር ህይወት ይኖራቸዋል። ለምን ከዚሁ ከችግሮቻችን፣ ከጭቆናዎቻችን፣ ከባህሎቻችን፣ ከደስታዎቻችን፣ ከፎከራዎቻችን፣ ከቀረርቷችን ከዚሁ ስለሚነሱ ሁሉም ነገሮች እና የተነሳሁበትን መንገድ ምንድነው እነዚህን ነገሮች አብረን ስለምንወራረስ በዚህ ዘመንም እንደዚህ አይነት የተወሰኑ ስራዎች አሉ።
በብዛት አይሆኑም እንጂ በብዛት ዝም ብሎ በአየር ላይ ይሆንና ሁልጊዜ በአየር ላይ ይቀራል። እነዛም ያው ምን መሰለ ምክር ነው። እንደዚህ አይነት ነገሮችን በሰሙ ቁጥር አሃ ብለው ወደዚህ እስቲ ብንመለከት ለካ ቋሚ ልንሆን እንችላለን፣ ተደማጭ ልንሆን እንችላለን ብለው ሊሉ ይችላሉ። አሁን የምንማማርባቸው መድረኮችም የሉ። ዝም ብሎ ምንድነው ያለው? ያኔ እንማማራለን። እኛም ከበፊቶቹ ተምረን ነው። እነ ሙሉ ቀን የሚገጥሟቸው ግጥሞች አሉ። ባህላዊ ከባህላዎቹ ቆንጥሮ ማለት የኛ ባህር ነው። ለነገሩ ስራዎቻችን እናት አባቶቻችን ያስተላለፏቸው ነገሮች በጣም ባህር ነው። ከዛ ውስጥ ነው እየጨለፍክ ለየትውልዱ እያቀበልክ የምትሄደውና እንዲህ መሰረት የያዙ ስራዎችን ሳይ ዛሬም አደንቃለሁኝ። ልጆቹንም እናመሰግናለን፣ እናበረታታለን። ሌሎቹም ደግሞ መቃወም ሳይሆን ቢያንስ እንዲህ ብታረጉ የሚል ነገር አሁንም አስተያየት እንሰጣለን። ይሄ ነው የተለየ ብልታኛል መሰለህ። ያው አሁን እንዳድማጭም ምርት ይመረታል፣ አድማጩ ነው የሚናገረው። እንዳድማጩ የእናንተ ዘፈን ስትሮንግ መሆን የአሁኖቹን መተንፈሻ ያሳጣቸው ላይ ይመስለኛል። ቢኮዝ እንዳልኩ ነው የትኛው ሚዲያ ብትሄድ የትኛውም ኢንተርቴይንመንት ቦታ ብትሄድ የእናንተ ዘመን ዘፈኖች ደግሞም የተሰሩ በቃ የአሁኑ ልጆች ፋታ የነሳቸው ላይ ይመስለኛል። ምክንያቱም ግብግቡን የቻሉትም አልመሰለኝም። እንዳልኩት ጥበብ ያለባቸው ልጆች ዘፈኖች አሉ። ግን በዛ ዘመን የተዘፈኑ ዘፈኖች እንዳልከው በየዘመኑ ይመጣሉ። ነገር ግን ይሄን ዘመን የእናንተን ጫና የቻለውም ሙሉ አልመሰለኝ። ቢኮዝ በጣም ብትሄድ አሁን እየከለሱ የሚዘፍኑት ነገር አለ አይደል? የሆነ አይድል ውድድር እንግዲህ አሁን እናንተ የጀመራችሁት አይድል በየሚዲያው በየምናምኑ ነው የእናንተ ዘፈኖች የሚዘፈኑት እና ለዚህ ትውልድ ፈተና የሆናችሁበት ይመስለኛል ብዬ ነው። ትልቅ ፈተና ነው ስራዎቻቸው ራሱ ስለሚናገሩ ያ ደግሞ ተደግሞ እየተዘፈኑ ስለሆነ ማለት ነው እናንተን አስፈቅደው በተለይ ከዚህ ያለው የድሮውን መከባበሩ ምኑ ስነ ምግባሩም ቀደም ዘሌም እንዳልከው አንድ አርቲስት ገና ለመጀመሪያ ጊዜ በአንድ ነጠላ ዜማ ከሚጠፋ ባህሪውን ማረቅና ማስተካከል ትልቅ ስራ ይሰራል። ይሄንን ግን በኋላ አሽከርካሪዎቻችን ላይ ማምጣት አለብህ። በተለይ ያንተን የኪነ ጥበብ ባለሙያ ያፈራህበትን መንገድ አሽከርካሪዎቻችን ስነ ባህሪ ምንድነው የሚለውን በኋላ ላይ እናነሳለን። ግን አንድ ነገር ላንሳ። ወደ መንገድ ደህንነት ጉዳያችን ከመሄዳችን በፊት በተለይ ባህሉ ግርማ ከኦሮማይ በኋላ ጠፍቷል። አንዴ ደግሞ ጸጋዬ ደቦጭ ጥያቄ ሲጠየቅ ብዙ ገጣሚያንና የዜማ ደራሲያን ትልቅ ፈተና ይደርስባቸዋል በድርሰታቸው በዜማቸው። ምንድን ያለው ጸጋዬ ደቦጭ ለጸጋዬ እሸቱ የሰጠው ዘፈን አምባሩን ያጌጠበት ሌላ ተከሳሽ አምሮት ያጣግላል የሚለው ያ ስራው ቀጥታ ወቅቱ ዘመኑን የነበረውን አመራር የገለጸበት ነው። የሚዘርፈው ሌላ የሚበላው ሌላ፣ ነገር ግን የሚታሰረውና የሚከሰሰው ሌላ አካል ሆኖ ነውና ገጠመኙንም ያነሳ ነበር። በተለይ አንድ ሻይ ቡና እያልኩኝ ሚስቱ እኮ ጥላው ሄዳ እንደዚህ ምናምን የፍቅር ህይወቱን እኮ ነው የሰራው ጸጋዬ ደቦጭ ላስታርቅ ብዬ ግን ትቻቸው ወጣው። አንተስ ምን ደረሰብህ? ምንስ ገጠመ? በተለይ ከድርሰት ጋር በተገናኘ ይሄ ከሌ ስራ ነው ብሎ ያንተን ድርሰት እኮ ለሌላ ሰው የሰጠሁት ሊሆንም ይችላል። እሱ ብዙ ነው፣ እንደሱ ያለ ብዙ ነው። ግን ምንም ካለ ምንም አይደል። እንደውም እኔ ምንድን የማስበው መሰለህ የግድ የኔን በራሳቸው ስም አድርገው የተጠቀሙ አሉ። ጥቅም የሚያገኝበት ከሆነ ምንም አይመስለኝም። ምክንያቱም ምን መሰለህ ብዙ ስላለን ብዙ ነገሮች ስላለን ሰውየው ይጠቀም በጊዜው እንጂ እኛ ብዙም ያው ዘላቂ አይሆንም። እንደሱ ይገጥሞኛል። እንደው እንደዚህ አድርጌ ነበር እንደው ይሄን ዘፈን ሰዎችም ወደዱትና የኔ ነው አልኳቸው። አረ እንኳን ያልካቸው ምንም እንትን የለውም። እንደዚህ ብዙ ነገሮች ይገጥሙናል። ግድ የለም እሱ ብዙም እንትን ያው እንደተርጓሚው ስለሆነ የእናንተ ስራ በደስታም በሀዘኑም ውስጥ የተቀላቀለው ብዬ ስለማምን ነው። እንግዲህ ዛሬ በዋነኝነት የጠራንህ ይሄ የአንተ ኤክስፔሪንስ በብዙ ቦታ ሼር የተደረገ ነው። እንደ ምግብ ያስገባ ነው እንጂ ያንተ ታሪክ በቀላሉ የሚያልቅ አይደለም።
እኛ ቴዎስ መልቲሚዲያ መንገድ ደህንነትን ትኩረት አድርጎ በየቀኑ በየሰዓቱ በየደቂቃው ከዓለም አልፎ ለኢትዮጵያ ትልቅ ራስ ምታት የሆነውን የትራፊክ አደጋ እንዲህ በኩላችን ድርሻ ለተወሰኑ ለህብረተሰቡ ግንዛቤ እንዲፈጥር ከማለት አንሰብ ይችን መልቲሚዲያ አቋቁመናል። አክብረን ስለመጣ በድጋሚ እናመሰግናለን። በእኔ ዓላማ የመንገድ ደህንነትን ለመቆጣጠር መንግስት ከሚወጣው ፖሊሲ በተጨማሪ እንደናንተ አይነት ግዙፍ የኢንተርቴይንመንት ሰዎች ካልተሳተፉበት አደጋው ይቀንሳል ብዬ አላስብም። በቅርብ ጊዜ የመጣውን ኮቪድ እንግዲህ የእናንተ ድርሻ ቀላል አይደለም። እንግዲህ ደጋግሜ በተለያዩ ዘርፎች ብዙ መዝሙር አወጣሃል፣ ብዙ የጥበብ ስራዎችን አወጣሃል። እስኪ ዛሬ ይህንን በየጊዜው በብዙ ወጣቶችን እያረገፈ ላለው መንገድ ደህንነት በጥበብህ ምን ሰርተህ ታውቃለህ? አዎ እንግዲህ ምንድነው ጥሩ ነው። እስቲ ስለ መንገድ እናወራ። መንገድና አርት እንዴት ይገለጻሉ? ነው ዝም ብሎ አንዱ ለሶስት መንገድ በዘፈኖቻችን ላይ ራሱ በጣም ሰፊ ድርሻ አለው። እመጣለሁኝ ሙናኔ ፍቅር ነው ጎዳናዬ ከጎዳና ጋር የተያያዘ ነው። ምን ይላል መንገዱ፣ ምን ይላል ጎዳናው የሽመቤት ዱባል ጎዳናው ማዲንጎ እንደዚህ እያለ ስለ መንገድ በሙዚቃዎቻችን ላይ ራሱ ማለት ያመጣል መንገድ ይወስዳል መንገድ ያመጣል መንገድ አንድ የሚጠላ አንድ የሚወደድ በብዛት የጥበብ ስራዎቻችን ላይ በሙሉ ስለ መንገድ ያልተጠቀሰበት ነገር የለም። ስለዚህ መንገድና ማህበረሰቦቻችን መንገድና ፍቅር አብረው ሁልጊዜ የተያያዙ ናቸው። ግን መንገድና አደጋዎች ተሰርተዋል በዚህ ልክ ብለህ ወይንም ደግሞ ለምሳሌ ስለ ሹፌር የተዘፈኑ በዚህ ሁሉ ዓመት ብዙም አይደሉም። 5-6 አይበልጡም። ብዙም አይደሉም። በቃ 5-6 ማየው በዚህ ሁሉ ዓመታት ማለት ነው። እና ሹፌር ስለ ብዙ አይነት ሹፌሮች አሉ። የረጅም ርቀት፣ የትናንሽ፣ የባቡር ካፒቴኖች አሉ ምናምን። በእነዚህን ብለህ ስታስብ ብዙም የገፋ አይደለም። በመንገድ ዙሪያ ላይ ብዙ ነገር ተብሏል። ግን በእነዚህ ዙሪያዎችና በተለይ ደግሞ አደጋዎቹ ላይ ብዙ አልተሰራም። በቅርቡ ማለት ከዚህ ከ7 ዓመት በፊት አንድ የቴሌቪዥን ፕሮግራም እንደዚህ ለመስራት ብዬ ብዙ ተጉዣለሁ። እንደውም 2 ቦታ ፈርሜ ነበር። አንድና እሱ እርስ በርስ እንትን ሲሉ ፋናን ፈርሜ ፋና ኦልሬዲ አልቆ መንገድ ትራንስፖርትን ፈቅዶልኝ ብዙ ነበለጠንም ሰጥቶኝ ሌሎች ኤክስፐርቶች እና ሀገሬ እነሱንም ሰጥቶኝ እነዚህ የተለያዩ በመንገድ ዙሪያ ላይ በተለይ አደጋዎቻችን ላይ ማለት ኢንተርቴይንመንት የሆነ ፕሮግራም ማለት ነው። ኢንተርቴይንመንትም የማስተማርም የማዝናናትም አይነት ፕሮግራም ቀርጸን ብዙ ቀረጻ አደረግን እና አዲስ አበባ ላይ አደገኛ ቦታ የሚባሉትን ይታወቁ ስለነበሩ የት ናቸው? ለምንድን ነው አደገኛ ቦታ የተባሉት? ችግራቸው ምንድን ነው? የኢንጂነር ችግር ነው ወይንስ ብዙ ነገሮች አሉት እና እነዚህን በማጥናት ለአደጋ በብዛት በማን የሚከሰተው በረጅም ርቀት እዚህ ባለው አደጋ የሚከሰተው በአሽከርካሪ ነው በተሽከርካሪ ማለት በማህበረሰባችን ነው። ማህበረሰባችን ስለ አሽከርካሪው ብቻ ነው ወይንስ ደግሞ መንገድ ተጠቃሚው ነው? እነዚህ ላይ ብዙ ነገሮችን አድርገን እያዝናናን የምናስተምርበትን ፕሮግራም ቀረጽንና ተፈራርመን የ4 ወር ምናምን ፕሮግራም ቀርጸን ካዘጋጀን በኋላ ሁልጊዜ ቴሌቪዥን ላይ ስትወጣ ምንድን የሚያስፈልግ ስፖንሰር የሚባል ነገር አለ። የግድ ነው። ያለ ስፖንሰር ምንም ወጪ ሊሸፍን አይችልም እና ቴሌቪዥኑም ራሱ ያን ስፖንሰር ማምጣት አለብህ ይላል። ካልወሰድክ በቃ የመዝናኛ ፕሮግራም ነው ቦታ አይሰጥም። እና በወቅቱ ያን እንግዲህ ይሄ 7 ዓመት ምናምን ሆነው ፕሮግራም ቀርጸነዋል። አሁንም አለን ደግሞ የማይቆም ቀረጻ ነው ማለት መቼም ቢሆን ያው ዛሬም ያ ነገር አልበረደም አልቀነሰም እና የትኛውም ጊዜ ላይ ሊሰራ የሚችል ፕሮግራም ነው። እና ምን ሆነ እሱን ካረግን በኋላ
መማማሪያ ፕሮግራም ነው። እየተዝናና ግን የምትማማርበት ፕሮግራም ነው። አንደኛ የስፖንሰር ችግር፣ ሁለተኛ ጥናቱን እንደገና ለማየት ሞከርን። ያሉብን ምንድን ነው ከቀረጽም በኋላ ስናይ ያው አደጋዎችን ማሳየት አለብን። ህዝቡን ለማስተማር አደጋዎችን ማሳየት አለብን። አደጋዎችን ደግሞ ስናሳይ ያ አደጋ እንዴት ደረሰበት ያ ሰው የሚሉ የተለያዩ እዛው የሄድን ሆስፒታል ውስጥ ስናይ ትንሽ ለአይን ሁሉ የሚዘገን ነዋል። እግር መቆረጥም ምንም አይደለም፣ ምንም ግን ተበለሻሽቶ ስታየው እና ያንን እንዲህ እግሩን ሰቅሎ ምናምን እነዚህ ነገሮችን መጀመሪያ ካሜራማኖቻችን እንደዚህ ብዙ አዌርነስ የላቸውም። ሰርግ ቀርጾ የነበሩ ወይ የሆነ ምናምን ነው ድግስ ዘፈን ሲቀርጽ ነው ነበር ደም እንደዚህ እየወረደ እንዲህ ሲቀርጽ ቮሚት በቃ እንደዛ ሁሉ በቃ እንትን የማለት ነገር ሆነና ብዙዎቹ ይቅርብን እንደው ባይሰራ ይቅር እኛ አንሰራም በቃ ሌላ ነገር እንዴት ስንት ነገር የሚሰራል እና ብዙዎቹ አንዳንዱ ከኃላፊነት የመሸሻል ማለት እንደዚህ አይነት ነገር ላይ ብዙ ማህበራዊ ግዴታ መሆኑንም ይዘንም ራስን ማስገባት ለምን መሰለ ብር በቀላል ሌላ ሰርግ ቀርጸ እንደዛ አርገ ብር ታገኝ ትችላል እንደዚህ አይነት ነገር ላይ እና ይሄንንም የሚያቀርበው ሚዲያም ላይ ችግር ገጠመን። ይሄ ዘፈን ቀለ ይመከራል ይሄንን እኛ አሁን ሰው እየተዝናና ይሄን እንዴት ልታሳይ ነው ምን ማለት ነው? ከዛ በቃ ፕሮግራማችንን አጠፍነው ያዝነው ጊዜ ሲመጣ እንሰራለን ብለን እንደዛ አደረግን እና ምናልባት ከዚህ ጀምሬ ነበር እኔ ለመነሳት የነበረው ይሄ በነገራችን ላይ እኔ አብረን የተወሰነ ሄደና በእርግጥ ካሜራማኖቹ እንዳልነው የተወሰነ ልምድም ስላልነበራቸው ኋላ ላይ የቴሌቪዥኑ ማቀባበል ዝቅ ያለ መምጣቱ እንጂ በዚህ በመንገድ ደህንነት ዘርፍ ላይ ቆዩ ካሜራማኖችንም እያመጣን ነበር። ግን ጣቢያው ካልተቀበለ ያኔ ዩቲዩብ እንደውም እንዲህ ያላደገ እንጂ የዛኔ መምጣትም ይቻላል። እኛም ችግር ነበረብን። በተለይ አንድ ለእናቱ ቴሌቪዥን በነበረበት ሰዓት ላይ ጉዞ የሚል ፕሮግራም የምታሳየው ሌላው ሰው አካል ሌላ ነገር ነው። መኪናው ደም እንዳይታይ እንባል ነበር እና ብለርድ አድርጎ አሳየው በደንብ ሌሎች እንዳይረበሹ የሚል ነገር አለው። ይሄን እሺ ቀጥል ዘለ እሺ እና እንዲህ ስለነበረ በዛ ጊዜ ይሄ ነገር ሆነና አጠፍነው አቆምን። ከዛ በኋላ ሌሎች ሙያዎች ላይ ያው የተለያየ አርቱ ብቻ ሳይሆን እንግዲህ ጎን ለጎን የምትሰራቸው የተለያዩ ስራዎች አሉ። እነዛ በዚህ ወጣሩን ግን ሁልጊዜ ከልባችን ይሄ ነገር አልጠፋም። እንደውም አሁን በቅርቡ እንግዲህ ምናልባት ወደፊት ተሰሙታላችሁ አንዳንድ አዲስ ነገር በዚሁ ላይ እንደገና ኮንሰርን አርገን ያው ክቡር ሚኒስቴሩም በራሳቸው አነሳሽነት ጋብዘውን አሁን ትልቅ ነገር እንግዲህ እየተዘጋጀን ያለ ነው። የሚገርም ማህበራዊ ግዴታ ቢኖርብንም ነገር ግን እኔ አርቲስቶቹ ገፍተው ሄደው የሆነ ፕሮግራም አዘጋጅተው በዚህ ደግፉም ብለው በአብዛኛው እምቢ ተብለዋልም አላስብም። እምቢ ተብለው ከሆነም አጉልተው ማሳየት ነበረባቸው አስባለሁ። ምክንያቱም እኔ የሚቆጨኝ ነገር አለ። መንግስት ቤት ለተለያዩ ለህትመቶች በጀት ይያዛል። ነገር ግን አንድ የኪነ ጥበብ ባለሙያዎችን የዜማና ግጥም ደራሲዎች አቀናባሪዎችን አድርገህ ዜማና ግጥም በዚህ ርዕሰ ጉዳይ ላይ ስሩልኝ። በእርግጥ አንድ የጥበብ ሰው ስራ ተብሎ አታስገድደውም። ውስጡ ሊፈነቅለው ይገባል ወይ ያንን መኖር አለበት። የዛን ሰውዬ ህመም ሊታመም ይገባል። ጉዳቴ ነው ብሎ እዛ እስከ መሰማት መድረስ አለበትና ነገር ግን እዛ መንግስት ላይ አሁንም የሚበጀቱ በጀቶች አሉ ለህትመት ለማስታወቂያና ዜማውን አዘጋጅታችሁ ይሄን ያህል ያወጣል፣ ይሄን ያህል ደግሞ የትራንስፖርት ይሄን ያህል ደግሞ ለሰውዩ ለሚተሳተፉ ባለሙያዎች የሚገባው ተብሎ ትርፉም ታስቦ መጠየቅ አለበት ብዬ አስባለሁና ዘሌ አሁንም አረፈደም ብዙ ነገሮች ጽፋላችሁ። አሁን ከናንተ ጓደኞች ከናንተ በኋላ የመጡት ሞገስ እንኳን ከናንተ ኩያ ይመስለኛል። ሞገስ ተካ አሽከርክር ረጋ ብለው እሱ ነው። በቅርቡ ደግሞ አማኑኤል ይልማ ሰከን የሚለው ብዙ ታዋቂ ሰዎችን ያሳተፈበት እነዛ አሁን እሱ የሆነች ነገር አስቀመጠ። እኔ እንደውም ገና ጠይቀዋለሁ ብያለሁ። ተከታታይነት ይኖረዋል ብዬ ነበር። በዚህ ነገር የሆነ ነገር ሲሰራ አማኑኤል
ተከታታይ ያሉት ነገሮች ይሰራልና ገፍታችሁ ሄዳችሁበትም ነገር የለም እንደዚህ ከፕሮግራሙ ባሻገር ዜማ ግጥም ሰርታችሁ? አዎ እሱ አለ እኮ ያው እንደሱ አይነት ነገሮች አሉ እንዳልኩ ነው። ሁልጊዜ ለምሳሌ እኔ ኃላፊነቴን ለመወጣት ለእኔ ዜማና ግጥሙ ቀላል ሊሆን ይችላል። ግን እውነት በአንድ ዜማና ግጥም የሚመለስ ነው ወይ ያየነው ያለነው ነገር? እንደሱ አይደለም። ዜማና ግጥሙ ማጀቢያ ነው እንጂ በዜማና ግጥም የሚመለስ አይደለም። ብዙ ቦታዎች ላይ የሚነካካ ነገር ነው። ቅድም ከእንትን ጀርባ እያወራናቸው የነበሩ ብዙ ነገሮች አሉ። ብዙ መስሪያ ቤቶችን የሚያንኳኳ ነው። ብዙ ደጃፎች ወይንም ብዙ ሚኒስቴር መስሪያ ቤቶችን፣ ብዙ ኃላፊዎችን፣ ብዙ ኃላፊነት ያለባቸው ኃላፊ የሆኑ ሰዎችን። ምክንያቱም እንደ ራስ ካልሆነ እውቀትም ይፈልጋል፣ ጥናትም ይፈልጋል፣ በብዙ ጥናት ቴክኖሎጂም ይፈልጋል። አሁን የሄደበት ያለው እንግዲህ ኢትዮስ በጣም ደስ ነው ያለኝ። ማለት ቴክኖሎጂም ስለሆነ በጣም ነው ደስ ያለኝ። እንደነሱ አይነት ብዙ ቴክኖሎጂዎች ገና መኖር አለባቸው። ምን ያህሉ ነው በከተማችን ላይ የትኛው ምን ያህል አሽከርካሪ ነው በትክክል የሚያሽከረክረው ተፈትኖ አልፎ እያሽከረከረ ያለው? ምን ያህሉ ተሽከርካሪ ነው በትክክል ከላውዶውን ምኑ ጨርሶ በትክክል በዚህ ከተማ ላይ እየተሽከረከረ ያለው? በጣም ብዙ መንገዶች አሉት ለአደጋ። ስለዚህ እነዚህም በደንብ በጥናት ተደርጎ በደንብ ማስጠናትና በጣም ተከታታይ የሆነ ትምህርት ያስፈልጋል እንጂ አንድ ዘፈን ወይ አንድ መዝሙር ስለሰራን በዚህ የሚቀር እነዛ አጃቢዎች ናቸው ማለት። ለምሳሌ እያሽከረከርክ እየሰማው ስትሄድ ደንገጥ እንዲያደርግህ እያሽከረከርክ ስትሄድ ሚስትህ፣ ልጆችህ በሰላም ገብተህ በሰላም ወጥተህ በሰላም እንድትገባላቸው ይፈልጋሉ እያልኩ ስነግርህ በዜማ አድርጌ እየነዳ እንዴ አውት ብለህ ስፒድ ካለ ልቀንስ ትችላለህ። እንዴ የምትሽለከልክ ከሆነ ምናምን በቃ እንደዚህ ቤት ላይ እንደዚህ ይጠብቀሃል። አንተ ራስንም ጎድተህ አገርህን ትጎዳለህ። ብዙ ነገሮች አሉ። በዚህ በቋንቋዎች አሉን እኛ የምንገልጽባቸው። በእንደዛ አድርገን ስናስረዳ በዜማ አድርገን ለተወሰነ እንትን ትላለህ እንጂ ተሽከርካሪው እንደዛ ብለን እየነገርን ፍሬን የማይዝልህ ከሆነ ምን ዋጋ አለው? በነገራችን ላይ መናበብ አለባቸው። መስተዋቱ እንትን ዋይፐሩ በዝናብ ጊዜ የማይጠርግልህ ከሆነ ዝም ብለህ አሳልፈው የማይጠርግልህ ከሆነ እንዴት አድርገህ ትነዳለህ? እና በፎጣም ብዙ ነገሮች አሉ እና ተያይዞ ተከታታይ የሆነ ትምህርት ስራ ይፈልጋል። ሰፊ ስራ ይፈልጋል።